ስራ ሄዷል። ማታ ምን በላውን ይዞ ይመጣል ብዬ ነው የምጠብቅ። ምንም ነገር የለንም። ምንድነው እየሆነ ያለው? ህይወታችንን ምንድነው እንዲያመሰቃቀለ ያለው እንዳለና ሳልቀበለው እንዳይሄድ በጣም በቃ ተጨነኩ በጣም እና ባካችሁ ኢየሱስን ልቀበለው ፈልጋለሁ አልኳቸው ማለት ነው። እንደዛኛው ሳልቀበል እንዳይሄድብኝ ስሜ ፍቅርተ ነጃ ይባላል። የመጣሁት ከኮተቤ አካባቢ ነው። ባለትዳርና የሶስት ልጆች እናት ነኝ። ከክራይስት ሚሽን ቤተክርስቲያን ጋር የተገናኘሁት በ2017 ዓመተ ምህረት ነው። ከዛ በፊት በነበረው ህይወቴ በራሴ በነበርኩበት እምነት ውስጥ ነበርኩኝ። ከዛ በፊት ግን ብዙ አይነት ችግሮች ነበሩ በህይወቴ። በ2005 ዓመተ ምህረት የተወሰነ የቤተሰብ ስብሰባ ወይም እንደ በረከት አይነት ስብሰባ በሚል ከቤተሰቤ ሳንቲም እንዳዋጣ ተጠይቄ ነበር። የዛን ሰዓት ያው እኔ ብዙም እንትን ያለኝ የገባኝ ነገር አልነበረም። ነገር ግን ከዛን ጊዜ ጀምሮ ነገሮች መበላሸት ጀመሩ። 2005 ዓመተ ምህረት የዛን የቤተሰብ ስብሰባ በሚል እንትን በተደረገ ሰዓት ህልም አይቼ ነበረ እና ያየሁት ህልም ምንድነው? ከተወለድኩበት አካባቢ ተነስቼ እየተጓዝኩኝ ውሃ ለመቅዳት እሄዳለሁ። ገጠር ነው የተወለድኩት። ከተወለድኩበት አካባቢ ተነስቼ ረጅም መንገድ ስጓዝ አያለሁኝ በህልሜና እየተጓዝኩኝ ከኔ ጋር ግን አብራ አንዲት ሴት ስትጓዝ አያለሁ እና እየተጓዝኩ ውሃ ልቀዳ ረጅም መንገድ ከሄድኩ በኋላ ውሃ ከምቀዳበት ተራራ ጀርባ ግን ውሾች ወጥተው ሲከቡኝ ያለው እና ውሾች ወጥተው ሲከቡኝ ከኔ ጋር ያለችው ሴት ለመሮጥ ትሞክራለች። እኔ ግን ቁጭ በይ አትሩጭ እያልኩኝ እቀመጣለሁ ማለት ነው። እና ውሾቹ እያሸተቱኝ ትተውኝ ሲሄዱ አንድ ጥቁር ውሻ ግን በጣም ይከታተለኛል እና በጣም በተደጋጋሚ ከዞረኝ በኋላ ጀርባዬ ላይ ይወጋኛል ማለት ነው። እዛ ጀርባዬን ሲወጋኝ ራሴን ስታለው እና እንዲህ አይነት ህልም ማየት ጀመርኩ። በሚቀጥለውም ቀን ተመሳሳይ አይነት ህልም አያለው። ምጣዴ ስር ዘንዶ ተጠቅልሎ ሲያሳድደኝ የተለያዩ አይነት ህልሞችን አይ ነበር። ከዛ በፊት ግን እኔ በልጅነቴ ነው ትዳር ህይወት የመሰረትኩት። በ17 ዓመት አካባቢ ነው ያገባሁትና ከባለቤቴ ጋር በጣም ምንም ከሚባል የኑሮ ደረጃ ተነስተን ነው ኑሮን የመሰረት ነው። ግን እግዚአብሔር ይመስገን በጣም በብዙ በረከት ነበር እየሰራን ነገራችን ኑሯችን ቶሎ እየተቀየረ። ኮተቤ አካባቢ በጣም ብዙ ሰው ያቀናል። በልብስ ስፌት የታወቅነን እኔንም ባለቤቴንም ብዙ ሰው ነው የሚያቀን። ባልና ሚስቶቹ ልብስ ሰፊዎች ነው የምንባለው። ማያቀን ሰው የለም። በጣም ጥሩ የኑሮ ደረጃ ላይ ደርሰን ነበረ እና ከ2005 በኋላ ግን ነገሮች እንደ ቀድሞ መቀጠል አልቻሉም። የስራ ሁኔታ እየተበላሸ፣ ሰላማችን እየደፈረሰ፣ ብዙ ነገሮች በህይወታችን ውስጥ መበላሸት ጀመሩ። ቤታችን ውስጥ ሰላም መጥፋት ጀመረ ማለት ነው እና እየቀጠለ ሶስተኛ ልጄ 2011 ላይ ተወለደ። ከዛ ነገራችን ግን ይብስ እየተበላሸ ነው የመጣው። ብዙ ነገር እየተበላሸ ነው የመጣው። ስራ አቆምኩኝ። ወልጄ ከተነሳው በኋላ እንደገና ስራዬን ከፍቼ ለመስራት ወደ ነበረው ነገር ለመመለስ ሞከርኩኝ። በጣም ብዙ ሙከራ አረኩ። ሌሎችንም ስራዎች ቀይሬ ለመስራት ሞክሬያለሁ። እንዲሁ ባለቤቴ በጣም ይሰራል። በጣም የስራ ሰው ነው፣ ይለፋል። ግን እንደ ቀደመው እየሰራን ገንዘብ ወደኛ አይመጣም። እየሰራን ሁልጊዜ ተቸጋግረን ነው የምንኖረው እና ህይወታችን ከእለት እለት ከአመት አመት ከመሻሻል ይልቅ እያዘቀጠ ነው መምጣት የጀመረው እና ከመሻሻሉ ሰው ወደ ላይ ከፍ ከማለት ይልቅ እየባሰብን በብዙ ነገር እየተቸገርን። ከዛ ደግሞ ሁልጊዜ በህልሜ ያሳድደኛል። እባብ ነው የሚያሳድደኝ።
የማውቃቸው ሰዎች ወደ ጅብነት ሲቀየሩብኝ ነው የማየውና ብዙ ችግርና ጭንቀት ነበር በህይወቴ ውስጥ ያለው። በጣም እጨነቃለሁ። ነገሬ ምን እንደሆነ ምንም የሚገባኝ ነገር የለም። ሁሌ ለቅሶ ነው፣ ጭቅጭቅ ነው እያለ ወደ 12 ዓመት ገደማ በዚህ ችግር ውስጥ ኖርኩኝ ማለት ነው። እና መጨረሻ ላይ ወደ እኔ ህይወት የመጣው ነገር ምንድነው? ራሴን ማጥፋት ነበር የሚታየኝ፣ ራሴን ማጥፋት። ከዛ ደግሞ ራሴን ማጥፋት ሳስብ ልጆቼ ምንድነው የሚሆኑት? የትስ ነው መጨረሻቸው? ምንድነው የሚሆነው? እንዴት ነው የሚሆኑት እኔ ከሞትኩ በኋላ የሚለውን ሳስብ፣ በቀጠሮ ግን የሆነ ቀን በቃ ራሴን እንደማጠፋ አስባለሁ። ቤት ውስጥ ሁሌ እንጨቃጨቃለን። ይሰራል፣ ይለፋል፣ ፍሬ አይመጣም። ይወጣል፣ ይወርዳል፣ ይደክማል። ነገር ግን ሁልጊዜ ገንዘቡ በሌሎች የመበላት እና የተለያዩ ችግሮች ውስጥ ነበርን። እዛ ግን 2016 ግማሽ ዓመት ላይ ምን ሆነ? ከባድ ነገር መሆን ጀመረ። ከመብላት ወደ አለመብላት፣ የቤት ኪራይ መክፈል እስካለመቻል ድረስ። ከዛ ደግሞ ይባስ ብሎ የሰራበት ገንዘብ ለራሱ ጠላት ይሆንበት ጀመረ ማለት ነው። አብሮት የሰራ ሰው ገንዘቡን አይከፍለውም። ከዛ ደግሞ እሱን ለማሳሰር ብዙ አይነት እንቅስቃሴዎች መምጣት ጀመሩ ማለት ነው። እጨነቃለሁ። እንቅልፌ ሰላም አይደለም። በሰላም ተኝቼ አላድርም። ግማሽ ሌሊት ከተኛው የጭንቀትና የቅዠት የመጥፎ ህልም ነው የምተኛው። ከዛ ደግሞ እንቅልፍ የለኝም፣ በጣም እጨነቃለሁ። ባለቤቴም በተመሳሳይ እንቅልፍ የለውም። ምክንያቱም ብዙ ዕዳ ውስጥ ገብተናል። ከመኖር ወደ አለመኖር ወርደናል። የሰው ዕዳ አለብን። ቤት ኪራይ መክፈል እያቃተን ነው። ልጆቻችንን መመገብ እያቃተን ነው። የሚነካው ነገር በቃ አይስተካከልም፣ ይበላሻል። ሁልጊዜ ነው የሚበላሸው። እና በዚህ ሁሉ ነገር ውስጥ እየኖርን የሰው እጅ እስከ ማየት ደረስን ማለት ነው። እንደዛ ስማችን የተጠራ ባለሙያ የነበርን ሰዎች የሰው እጅ እስከ ማየት፣ ብድራችንን መክፈል አለመቻል፣ በብዙ ጭንቀትና መከራ ውስጥ ነበር የነበርነው። ከዛ ደግሞ ሰላም የለንም፣ አንስማማም። ሁልጊዜ አንተ ነህ ጥፋተኛ፣ እኔ እከሷለሁ፣ አንተ እንትን ስላልክ ነው፣ ይሄን ስላልቻልክ ነው ብዬ ነው የምወቅሰው። እና በዚህ ሁኔታ ውስጥ ለ12 ዓመት ገደማ በቃ ነገራችን ከእለት እለት እየተበላሸ እየተሰባበረ ቀጠለ ማለት ነው። እና ቤት ውስጥ ሰላም የለንም። ከባለቤቴ ጋር በቃ ፈጽሞ ሰላም የለንም። ቤት ውስጥ ልጆች ፊት እንጨቃጨቃለን። ሁልጊዜም በቃ ለህይወቴ መበላሸት አንተ ነህ ምክንያቱ እያልኩ ነው ባለቤቴን የምወቅሰው። እሱ ደግሞ እኔ ምን ላድርግ፣ የሰራሁኝ ነው፣ እያረኩ ነው፣ ምን ላድርግ ይላል። እና ሁሌ እንጨቃጨቃለን። ነገሮቻችን በቃ እንደተቆላለፉ ነው። እና 2016 ግማሽ ዓመት አካባቢ ላይ ግን ምን ሆነ? አንድ ትልቅ ስራ ሰርቷል ባለቤቴና ከጓደኛው ጋር ነበር የሰራው። እና ያ ጓደኛው ከጀርባው ያንን ስራ ጨርሶ ገንዘቡን ተቀብሎ ጠፋ ከአካባቢው ማለት ነው። ከዛ ባለቤት ያንን ጉዳይ ደረሰበት ምናምን በሽምግልና ለማስጠየቅ ሲሞክር እሱ ደግሞ በሐሰት ክስ ከሱ እሱን ለማሳሰር ብዙ ደረጃ ተደረሰ ማለት ነው። እና እሱ በዛን ሰዓት እኔ ስራ ሄዷል፣ ማታ ምን በላውን ይዞ ይመጣል ብዬ ነው የምጠብቀው። ምክንያቱም ቤት ውስጥ ምንም ነገር የለንም፣ አስቤዛ የለም። የዕለት በቃ እሱ ሄዶ በፌስታል ይዞ የሚመጣውን ነገር ነው የምንጠብቀው። ኑሯችን እዛ ደረጃ ደርሷል ማለት ነው። እና እንደዛ በወጣበት ቀን ተይዞ ታሰረ ማለት ነው። ታሰረ። በአጋጣሚ ደግሞ ሌላ እሱን የሚያቅሰው ምንድነው ነገሩ ብሎ መሀል ላይ ጣልቃ ገብቶ ነገሩ ሳይካረር እሱን አስለቀቀው እና ደወለልኝ። ታስሬ ነበር፣ አሁን ግን ወጥቻለሁ፣ አትጨነቂ አለኝ። ከዛ ማታ ሲመጣ በጣም አስደንጋጭ ነገር ነው የሆነው። ምክንያቱም የት ሊወስዱት እንደሚችሉ አላቅም፣ ምን ሊሆን እንደሚችል አላቅም። 10 ብር እጄ ላይ የለም፣ ምንም አይነት መፍትሄ የለም እጄ ላይ። እና በጣም አስደንጋጭ ነው የሆነው። ከሆነው ነገር ሁሉ የዛን ቀን በጣም አእምሮዬን ሊያስት የደረሰ ከባድ ነገር ሆነ ማለት ነው። እና በዚህ ሁኔታ ውስጥ እያለው እግዚአብሔር የት ነው ያለው? አልፈጠርከኝም? ምንድን ነው እየሆነ ያለው?
ብዬ በቃ ትልቅ ጥያቄ ውስጥ ወደቅኩ ማለት ነው። እና በዛ ሁኔታ እያለን ሰኔ ወር ላይ ወሰንኩ። ምንድነው የችግሬ ምንጭ? እግዚአብሔር ሆይ በቃ ንገረኝ፣ ምንድነው እየሆነ ያለው? ለምንድነው የኔ ህይወት ተለይቶ ከሰዎች እንደዚህ እየሆነ ያለው? ምንድነው የተፈጠረው? እና ባለቅስ ባብድ ምንም እንደማይፈጠር ሲገባኝ ጾም ጸሎት ጀመርኩ ማለት ነው። መጾም ጀመርኩኝ እና በዚህ ሁኔታ ውስጥ እያለው በቃ ከኔ አቅም በላይ ከሱም አቅም በላይ የሆነ ነገር እንዳለ ገብቶኛል። ግን ምንድነው ማድረግ ያለብኝ አላቅም። እና ግን ሰኔ ወር ላይ ጾም ጸሎት ጀመርኩ ማለት ነው። ጾም አለው ቤቴ ውስጥ እጸልያለሁ፣ እጾማለሁ፣ እጸልያለሁ እና ጾም ጸሎት በጀመርኩ በሁለተኛው ቀን መጽሐፍ ቅዱስ አለ ከረጅም ዓመት ከኛ ጋር የኖረ በሰው ስጦታ ነው የተሰጠን። ግን ለማንበብ ስሞክር አይገባኝም ብዙ። ግን የዛን ሰዓት ያንን መጽሐፍ ቅዱስ እያነበብኩኝ ለምን አልጸልይም የሚል ነገር መጣ በውስጤ ማለት ነው። ከዛ ያንን መጽሐፍ አነሳው። ብዙ ካለመከፈቱ መጽሐፉ በጣም ካለመገለጡ የተነሳ የረጅም ዓመት ሽታ ሁሉ አለው ማለት ነው። እና እሱን ለማንበብ ስሞክር አይገባኝም። ከዛ መሀል ላይ ገባና መዝሙር ላይ ተወሰነ አነባለሁ እያልኩኝ 1 ቀን 2 ቀን 3 ቀን እያልኩ መቀጠል ስጀምር አሁን በህልሜ አንዳንድ ነገሮች መሆን ጀመሩ ማለት ነው። እና የመጀመሪያው ቀን ምንድነው የሆነው? ጥቁር ጥላ የመሰለ ሰውዬ ነውና አንድ ቀን አነቀኝ መጥቶ ማለት ነው። አንቆይ ነይ ተብለሻል፣ ነይ እንሂድ እያለ አዋከበኛል። ወዴት ነው የምንሄደው? የት ነው የምሄደው እያልኩ ጠይቃለሁ። ነይ ተብለሻል እያለ ያመናጭቀኛል። እና ለሰከንዶች ውስጤ ዝም ብሎ ሲሰማ አንድ ድምፅ ይናገራል ከውስጤ። እና ይሄ የሆነው በህልሜ ነው። እኔ እኮ የኢየሱስ ነኝ አለ ውስጤ ማለት ነው። ከዛ ሲል ያነቀኝ እጅ ለቆኝ ሄደ። ጥቁር ጥላ የመሰለ ነው ያነቀኝ፣ ለቆኝ ሄደ ማለት ነው። ከዛ ስነቃ ቮሚት ያደርገኛል። በጣም በቃ የተለየ ነገር ነው። በጣም ነው ቮሚት ያደረገኝ። ምንድነው ግራ ገባኝ። ምንድነው የሆነ ያለው? ከዛ ቀጠልኩ። በቃ በዛው መዝሙር እያነበብኩ ጾም ጸሎትን ቀጠልኩኝ። እግዚአብሔር በቃ ሊረዳኝ ስለፈቀደ እንጂ እኔ ምንም አነባለሁኝ፣ ግን ብዙም መረዳው ነገር አይደለም። ከዛ እያለ በስንተኛው ቀን ሊነጋ ሲል ሌላ ህልም ያለሁኝ እና የማውቃቸው ሰዎች ቤት ይመጣሉና እኔ ወጣ ብለን ሻይ ቡና ብለን እንመለስ ይሉኛል። እሺ ብዬ አብሬያቸው ወጥቼ ሻይ ቡና ብለን ስንመለስ ቤቴን አልፌ ሰፈሬ ድልድይ እንሻገራለን። እዛ ልክ እንደተሻገርን ይጨልማል ማለት ነው። እዛ በቃ ቻው ቻው ይሉኝና 4 ሰዎች ናቸው፣ ወደ ጨለማ ውስጥ ይገባሉ። እና በዛ በገቡበት አኳያ ጅቦች ይወጣሉ። እነዛ ሰዎች ጅብ ሆነው ነው የሚመጡት። እና በጣም በቃ ማምለጫ እንደሌለኝ ነው የማውቀው። ምንም አይነት ማምለጫ የለኝም። በቃ ልበላ ነው፣ ተከብቤያለሁ። ወይኔ በቃ ተበላው፣ አለቀልኝ። ምክንያቱም ጨለማ ነው፣ ማንም ሰው ሊደርስልኝ አይችልም። እና በዛ እየተጨነኩኝ ከጀርባዬ ግን አንድ ሰው መጥቶ ሲቆምልኝ አያለሁ። እና ሲቆም ዘወር ብዬ ሳየው የማውቀው ሰው ነው እና ኢየሱስ ይመስለኛል። እና ልክ እሱ ከጀርባዬ መጥቶ ሲቆምልኝ እነዛ ሊበሉኝ የከበቡኝ ጅቦች በሙሉ ወደ የመጡበት ይገባሉ ማለት ነው። እንዳወጣጣቸው ተመልሰው ይገባሉ። እና ልክ ይሄን እንትን ሳይ ነቃው ማለት ነው። እና ኦልሬዲ ነክቷል። እና ህልም ምን ማለት እንደሆነ አይቼዋለሁ። በህይወቴ ውስጥ ብዙ ጊዜ ያየሁት ነገር ነው። በህልም ያየሁት ደግሞ ይመጣል፣ በእውነት ይመጣል። እና በቃ በጣም ፈራሁኝ። እና ግን ማን ነው ይሄ ቆመልኝ? እንዴት ግን እያልኩ በቃ እየገረመኝ፣ ግን አንድ ነገር ነው የገባኝ። ይሄ ጾም ጸሎት ወይ መጽሐፍ ቅዱስ ማንበቤ የሆነ ነገር እንደነካ ገብቶኛል። በትክክል ምን እንደሆነ አላውቅም፣ ግን አንድ ነገር እንዳንቀሳቀሰ ተረድቻለሁ። እና ቀጠልኩ። በቃ መጽሐፍ ቅዱስ ማንበብ ነው፣ መጾም ነው፣ መጽሐፍ ቅዱስ ማንበብ ነው እያልኩ እንደዛ እያልኩኝ ስል አሁን
በህልሜ ግልጽ የሆኑ ነገሮች መምጣት ጀመሩ። እኔ የዘራችሁ የቤተሰባችሁ የምመለክ ነኝ እንዴት ይለኛል። ስተኛ የሆነ ሰው ይመጣል ያስፈራራኛል። ቤተሰቦቼን እያሰለፈ እንደሚጨርሳቸው ያስፈራራኛልና መተኛት እስከማልችል ድረስ ማለት ነው። ከዛ እያልኩ ይሄ ነገር በቃ መጽሐፍ ቅዱሱ ያመጣው ነገር እንደሆነ ገብቶኛል። በቃ አጥብቄ መጽሐፍ ቅዱስን ማንበብ አጥብቄ እዛ ቀጠልኩኝ። እንደዛ እያልኩ አንድ ቀን ቆሜ እያነበብኩ እያለ ውስጤ ሆዴ እንትን ይገለባበጣል እና መቆም እስኪያቅተኝ ድረስ ነው ውስጤ የተረበሸው። ላለማቋረጥ እኔ ይታገላለሁ፣ የሆነ ነገር ግን ከውስጤ ይታገለኛል። እዛ ቮሚት። በሚቀጥለውም ቀን እንደዚሁ ተመሳሳይ። ከዛ ሶስተኛው ቀን ላይ ይመስለኛል ቆሜ እያነበብኩ እያለ አልቻልኩም። እዛ ላለማቋረጥ ተንበረከኩ፣ መሬት ላይ ተንበርክኬ ማንበቤን ቀጠልኩ ማለት ነው። እዛ በዛ ሂደት ውስጥ እያለው ራሴን ስቻለሁ። ምን እንደተፈጠረ አላቅም እና ቤት ውስጥ ብቻዬን ያለሁት ግን ራሴን ስቻለሁ እና ምን ያህል ደቂቃ እንደቆየው አላቅም። ግን ስነቃ በቃ በጣም ቀለሌ ማለት ስሜት እና የተለየ ስሜት ነው የተሰማኝ። ከላይ ላይ የሆነ ሸክም እንደወረደ። ከዛ ደግሞ የሚገርም በቃ ውስጤ ሰላም ነው የሆነው። ሰላማዊ ነው የሆንኩት። የሚያስጨንቀኝ በየደቂቃው መጥቶ የሚያሳስበኝ አእምሮዬን የሚቆጣጠረው ችግሬ በሙሉ የለም እና ምንድነው የተፈጠረው ምንድነው የሆንኩት እያልኩኝ እየገረመኝ እዛ ቀጠልኩ መጽሐፍ ቅዱስ ማንበቤን ማለት ነው። እና ለመጀመሪያ ጊዜ ሌላ ምዕራፍ ሳነብ ከዘፍጥረት አንስቼ ግን ኦሪት ዘዳግም ምዕራፍ 4 ላይ ሲደርስ በጣም የሚገርም ነገር ነው እየገባኝ እና ከዛ ጀምሮ መጽሐፍ ቅዱስ ለእኔ መረዳት የቆምኩበትን እየሆነ ያለውን መረዳት ጀመርኩ ማለት ነው። እንዴት እንደሚገባኝ አላቅም፣ ግን እረዳለሁ። እንዴት እስከዛ ድረስ ሊገባኝ እንዳልቻለ አላቅም፣ ለእኔም ጥያቄ ነው። እዛ እያልኩኝ እየተረዳው አንዳንድ ድምፅ መስማት ጀመርኩ ማለት ነው ከውስጤ። ከዛ እያለ በቃ መጽሐፍ ቅዱስ ብቻ ሆነ ጓደኛዬ። ምክንያቱም መጀመሪያው ነው ጓደኛ የለኝም፣ የሚሄድበት ያን ያህል እንትን የምለው ሰው የለም። ሁሉም ሰው ሰልችቶኛል፣ ስደውልለት ስልክ አያነሳም። ግን ከዛን ቀን በኋላ ምንድነው የሆንኩት እኔ ውስጤ ሰላማዊ ነው የሆነው እና የበደልኳቸውን ሰዎች እያስታወስኩ የተቀያየምኳቸውን ሰዎች እያስታወስኩ እየደወልኩ ይቅርታ ማለት ቴክስት እያረኩኝ ይቅርታ አድርጉልኝ ማለት እና ወደ ልጅነት እየተመለስኩ ይቅር ማለት የማስታውሳቸውን ነገሮች ሁሉ ይቅር ማለት መተውን ለመድኩኝ ማለት ነው። እና ለምን እንደማደርግ እኔ ራሴ በቃ አይገባኝም። ግን የሆኑ ነገሮች ከህይወቴ መውጣት ጀመሩ ማለት ነው። በጣም ከማረሳ ዘፈን ማለት ለኔ በቃ ሌላኛው ፊቴ ገጽታዬ ማለት ነው። ዘፈን በጣም ነው የምወደው። ዘፈን ሲከፋኝ ነው፣ ዘፈን ስደሰት ነው፣ ዘፈን ስተኛ፣ ዘፈን ስነሳ፣ በቃ ዘፈን በጣም ነው የምወደው እና ከዛን ቀን ጀምሮ ግን ዘፈን አስጠላኝ። በቃ ልሰማ ስከፍት ያስጠላኛል እና ስልኬ ላይ የነበረ ዘፈን በሙሉ ደለትኩኝ ማለት ነው። ዘፈን መስማት አልቻልኩም፣ አስጠላኝ። እዛ ምን ልስማ፣ ምንድነው መስማት ያለብኝ ብዬ አስባለሁ። ሳስብ ምን ትዝ አለኝ 2000 ላይ አንድ ጎረቤቴ እና ጓደኛዬ የነበረች ሴት የምታዳምጠው አንድ መዝሙር ትዝ አለኝ። በጣም ረጅም ሰዓት ቁጭ ብዬ ካሰላሰልኩ በኋላ ትዝ ያለኝ እሱ ነው። ከዛ ገባሁኝና ዩቲዩብ ላይ ሰርች አደረኩት ያንን መዝሙር እና ያ መዝሙር የተከስተ ጌትነት ኩራት ኩራት አለኝ የሚል 2000 ላይ በጣም ይደመጥ የነበረ ልክ ሁሉም ሰው የዘፈን ያህል ያውቀው የነበረ መዝሙር ነው። አስታወስኩኝ እና እሱን እንትን አደረኩ። ከዛ በኋላ ዩቲዩብ ላይ የገባው መዝሙሮችን ማውረድ መስማት በቃ ቀጠልኩ እና መጽሐፍ ቅዱስ ከዛ በኋላ አንደኛ ጓደኛ የሆነ ማለት ነው። አነባለሁ፣ እረዳለሁ፣ አነባለሁ። የሆነ የሚያስተምረኝ ነገር አለ፣ የሚገባኝ ነገር ሆነ ማለት ነው። በፊት እንዴትም ማዟዙሬ ባነበው የማይገባኝ መጽሐፍ ቅዱስ ይገባኝ ጀመር። የሆነ ነገር ብቻ እረዳለሁ። እዛ እያለ እዛው እንትን ላይ ያለን ለ11 ወራት ያክል የተበላሸ
ባለቤቴ በጣም ነፍሱ የተንጠለጠለችበት የዛሬ ሳምንት ነገ ከነገ ወዲያ እየተባለ 11 ወር ሙሉ የለፋበት ስራ ተሳካ ማለት ነው የዛን ሰሞን። እና ቤቴ በቃ አረፈ። ምን በላው አይደለም ከእዳችን መውጣት ቻልን። የቤት ኪራይ ብዙ ዕዳ ነበረብን መክፈል ቻልን። እና በቃ ቤቴ በሰላም ተሞላ ማለት ነው። ግን አንድ የሚያሳድደኝ ነገር አለ። ሲፈልግ ነፍሳት ሆኖ ይመጣል ያስፈራራኝ። እንቁራሪት ቤት ድረስ ይመጣል እና ደግሞ ቀጥታ ይሄ አይን እንትኑ ከኔ ጋር ነው የአይን ግንኙነት የሚያደርገው በመጣ ሰዓት እና ያስፈራራኛል። ከዛ እንደዛ እያልኩኝ አይ ይሄማ በቃ የሆነ የተለየ ነገር አለ እያልኩ ከእግዚአብሔር ቃል ጋር ከመጽሐፍ ቅዱስ ጋር ጓደኝነቴን ጥብቅ አድርጌ ያስኩ ማለት ነው። እዛ የሚያስፈራራኝ ነገር እየተወገደ ሰላም እየጨመረ ራሴ ማጥፋት አይደለም። ከዛ በኋላ በቃ በደስታ ነው ውስጤ ደስታ ነው የተሞላው። ይሄ ነው ብዬ ልገልጸው አልችልም። በጣም ነው ደስ የሚለኝ። በቃ መጽሐፍ ቅዱስ ስራዬን ጨራርሼ ቁጭ ብዬ መጽሐፍ ቅዱስ እስካነብ ጓጓለሁ። ከዛ ደግሞ ዩቲዩብ ገባለሁ፣ መዝሙሮችን አወርዳለሁ፣ ሰማለሁ። እንደዛ እያልኩ አንድ ቀን ጥቅምት 15 አካባቢ ይመስለኛል እንጀራ እየጋገርኩኝ መዝሙር ሰማለሁ። የተከስተንና የመስፍን ጉቱን መዝሙሮች እየሰማው እንጀራ ጋግራለሁ እና እየጋገርኩኝ በጣም በመዝሙሩ ተመስጬ አብሬ ለማጥናት እየሞከርኩኝ ነው። እና የአንድ ቃል ከውስጤ መጣ እና በእኔና በቃሌ የሚያፍር እኔ ደግሞ በአባቴና በመላእክቱ ፊት አፍርበታለሁ የሚል ቃል መጽሐፍ ቅዱስ ላይ ያነበብኩት ሉቃስ ወንጌል ያነበብኩት ቃል ነው። እና ከውስጤ ወጣ ያ ድምፅ እና በጣም ነው የደነገጥኩት። ሰው አይደለም የተናገረው፣ ሰምቼዋለሁ፣ እርግጠኛ ነኝ። ከዛ ገባኝ ኢየሱስ እየተናገረ እንደሆነ ተቀበይኝ ማለቱ እንደሆነ ተረድቼዋለሁ ባረዳዴ። ግን ምን ማድረግ እንዳለብኝ የት መሄድ እንዳለብኝ ምንም ማቀው ነገር የለም። ምክንያቱም በዙሪያዬ ማቀው እንደዚህ ቸርች የሚሄድ ሰው እንደሚል ሰው አላቅም። ከዛ ሳሰላስል ከተራራቀን 3-4 ዓመት የሆነው በጣም የቅርብ ጓደኛችን ትዝ አለኝ ማለት ነው። እና የሱ ነገር ትዝ ሲለኝ መጽሐፍ ቅዱስ እንደሚያነብ ጠዋት መጽሐፍ ቅዱስ አንብቦ እንደሚወጣ ማታ ሲገባ መጽሐፍ ቅዱስ እንደሚያነብና የመጽሐፍ ቅዱስ ቃሎችን ይነግረኝ እንደነበር አስታወስኩ ማለት ነው። ከዛ እሱ ትዝ ሲለኝ ለካ እሱ ሊረዳኝ ይችላል አልኩኝና ወደሱ ቴክስት አደረኩለት። ከዛ በሚቀጥለው ቀን ደወለና ምንድነው ያልሽው ፍቅር ምንድነው? እርግጠኛ ነሽ አለኝ። አዎ እርግጠኛ ነኝ፣ ኢየሱስ እንዲህ ብሎኛል። ስለዚህ ውሰደኝ፣ የምታውቀው ቸርች ካለ ውሰደኝ እባክህን እና ኢየሱስ ተቀበይኝ ብሎኛል። እንደዚህ ማለቱ ተቀበይኝ ማለቱ ነው፣ ተረድቼዋለሁ በቃ አልኩት። እዛ እርግጠኛ ነሽ? ከባድ ነው ግን የሚቀጥለውን ነገር ግን አውቀሽዋል አለኝ። ችግር የለውም ገብቶኛል፣ ከባድ እንደሆነ አውቃለሁ፣ ግን በቃ ማድረግ አለብኝ እባክህን ውሰደኝ አልኩት ማለት ነው። እዛ ችግር የለውም የትኛውም ያገኘሽው ቸርች ገብተሽ በቃ ጌታን ተቀበሉ ይባላል፣ ቅብል ብለሽ ከፈራሽ ወደ ቤትሽ መሄድ ትቻለሽ፣ ካልዛ ደግሞ ፕሮግራሙን ጨርሰሽ መሄድ ትቻለሽ አለኝ። እርግጠኛ ነሽ? ያን ያህል ቀላል ነው? እኔ ቀላል አይመስለኝም አልኩት። ግድ የለሽም እኔ ክፍለ ሀገር ስለሆንኩ ነው እንጂ ወስድሽ ነበር አለኝ ማለት ነው። እና እሺ የት ልሂድ ስል አንድ ቸርች ያየሽው ቸርች ሂጂ፣ በቃ ያየሽው ቸርች ሂጂና እንደዚህ አድርጊ አለኝ። እሺ አልኩኝ። ከዛ ወክ ማረግበት አንድ መንገድ ላይ ትልቅ ቸርች አይቻለሁኝና ስራዬ ብዬ ሄድኩኝ አሁን ለማጣራት። እና መቼ ነው ቤተክርስቲያን የሚከፈተው እና አገልግሎት መስጠት መቼ ነው ስል ቅዳሜ ተባልኩኝ ማለት ነው። እዛ እሺ አልኩኝ። አርብ ማታ ተጣጥቤን ብዬ ልብሴን አዘጋጅቼ ቅዳሜ በጠዋት 3 ሰዓት ይጀምራል ስላሉኝ ቀድሜ ሄድኩኝ ኢየሱስን ልቀበለው። ከዛ ገባው። ትልቅ ነው በጣም ብዙ ህዝብ ነው ያለው እና ገባሁኝ። ቁጭ አልኩ። መዝሙር ነበር፣ ስብከትም ነበር ምናምን። ከዛ አሁን ያው ኢየሱስን መቀበል መስሎኝ ነበርና ጠበቅኩኝ ማለት ነው። ጠዋት 3 ሰዓት የተጀመረ ፕሮግራሙ 8 ሰዓት ላይ ነው ያለቀው። እዛ ኢየሱስን የምትቀበሉ አልተባለም፣ ምንም ጥሪ አልተደረገም።
እና ጨረስን ወጣን ማለት ነው። ከዛ ቤት ስገባ ይሄ ጓደኛዬ ደወለልኝ። እንዴት ሆንሽ ተቀበልሽው ያለኝ። አልተቀበልኩም በጣም አዝኜ ነው የመጣሁት እና አልመጣም ኢየሱስ አልኩት ማለት ነው። ከዛ ችግር የለውም ጠብቂው እሱ ራሱ ነው መንገዱን የሚመራሽና ችግር የለውም መጽሐፍ ቅዱስሽን እያነበብሽ እንዳለሹ በርቺ ጸልይ እሱ ይመራሻል ወደ ትክክለኛው መንገድ ጠብቂው አለኝ። እሺ አልኩት። ከዛ ዩቲዩብ ላይ እንትን መካፈል ጀመርኩ፣ ወንጌል መካፈል ጀመርኩ ማለት ነው። የተለያዩ ምስክርነቶችን ማየት ጀመርኩኝ። ከዛ አንድ ቀን በቃ ጆሮዬን የያዘ አንድ ድምፅ እንትን እያደረኩ ጆሮዬን የያዘው የሆነ በቃ የሚገርም ድምፅ ነው እና መካፈል ጀመርኩ። ስብከት ነው። ከዛ ይሰብካል። በጣም ነው የሚገርመው። በቃ ውስጤ ነው የተነዋወጠው። የተለየ ስሜት ነው የተሰማኝ እና ክራይስት ሚሽን ቸርች ይላል አድራሻውን ሳየው በቃ እኔ እዚህ ቸርች ሄጄ ነው ኢየሱስን የምቀበለው ብዬ ወሰንኩ የዛን ቀን ማለት ነው። ከዛ ቀኑ ሁላ አልደርሳለኝ እና አድራሻውን አየሁኝ፣ ግን ስንት ሰዓት እንደሚጀምር ምን እንትን እንደሚል አላውቅም። ብቻ እዛ መሄድ እንዳለብኝ ገብቶኛል። ምክንያቱም ያየሁት ነገር የሚገርም ነው። የታመሙ ሲፈወሱ አየሁ። የተለየ ኃይል እዛ ጋር እየተንቀሳቀሰ እንደሆነ ገብቶኛል እና ግን ያው ስሙ ምን እንደሆነ አላውቅም። ነገሩ በደንብ አልገባኝም፣ ግን የሆነ ነገር ግን ገፍቶኛል በደንብ። ስራዬ ብዬ አርብ ወደ 11 ሰዓት ገደማ ደረስኩኝ እየሮጥኩኝ። እዛ ስደርስ ግቢው እንዳለ ሞልቷል። አዳራሾች ሁሉ ሙሉ ናቸው። በሩ ጋር ነበር እንዳጋጣሚ ወንበር ያገኘሁት። ቁጭ አልኩኝ እና ስብከት ሊያልቅ ትንሽ ሲቀር ነው የደረስኩት እና የሚገርም ቃል ሰማሁ። መጨረሻ ላይ 2 ቃል ነው የሰማሁት። እስራኤል ሆይ በደም ሳለሽ አየሁሽ፣ ወደድኩሽ፣ በህይወት ኑር ያልኩሽ የሚል ቃል ነበር የሰማሁት እና በጣም ውስጤን የሚያናውጥ ቃል ነበር። በጣም ነበር የተነካሁት። እግዚአብሔር ለካስ ይወደኛል፣ ኑሪ ብሎኛል፣ ለካ ለኔ እንደሆነ በደንብ ገብቶኛልና በቃ እና ኢየሱስ አሁን እንዳለና ሳልቀበለው እንዳይሄድ በጣም በቃ ተጨነኩ በጣም እና ባካችሁ ኢየሱስን ልቀበለው ፈልጋለሁ አልኳቸው ማለት ነው። እንደዛኛው ሳልቀበል እንዳይሄድብኝ ስል ችግር የለውም ትጠራላችሁ አሉኝ። እውነትም ስብከት አለቀ። ከዛ ጌታን መቀበል የምትፈልጉ ሲባል ቀድሜ ነው ሮጬ ከጌታ ጋር ቃል ኪዳን ማድረግ የምትፈልጉ ጌታ ኢየሱስን መቀበል የምትፈልጉ ወደዚህ እንደዚህ እህቴ ፈጥናችሁ ነው። እህቴ ፈጥና ነው የመጣችሁ። መናገሬን ሳልጨርስ ፈጥናችሁ ኑ። እድለኝነት ነው። ከወደቃችሁበት ቦታ እግዚአብሔር ያነሳችኋል። የክብሩ መገለጫ ያደርጋችኋል። አንደኛ ነው የወጣሁትና የተለየ ነበር። በጣም የሚገርም ነበር እና ከኢየሱስ ጋር ቃል ኪዳን ሳረግ አዲስ እንደተወለድኩኝ አዲስ እንደተፈጠርኩኝ ነው የተሰማኝ። እንደገና መኖሬን ወደድኩት። ነፍሴ ሰላም አገኘች። አረፍኩ። በቃ እረፍ አልኩኝ እና አርብ ሌሊቱን ሙሉ መተኛት አልቻልኩም ነበር። እንዲሁ ሲገርመኝ ሳለቅስ ስደሰት ነበር ያደርኩት። በጣም ነበር የሚገርመው። ልክ ሰማይ ላይ የመንሳፈፍ ያህል ደስታ ነበር የተሰማኝ እና የሚገርም ነው። ሌሊቱን ሙሉ መተኛት እስከማልችል ድረስ እንዴት ይወደኝ እንደነበር፣ ልጅነቴን ሙሉ እንዴት ሲጠብቀኝ እንደነበር፣ ልጅነቴን ሁሉ ባለፍኩባቸው ጎዳናዎች ሁሉ ይጠብቀኝ እንደነበር፣ ይወደኝ እንደነበር፣ ሳላውቀው ያውቀኝ እንደነበር ነው የገባኝ። በጣም የሚገርም ነበር እና የዛን ሌሊት በቃ አልተኛሁም። ግን ሊነጋ ሲል ከ9 ሰዓት ተኩል በኋላ እንቅልፍ ወሰደኝ እና በጣም የሚገርም ህልም አየሁ ማለት ነው። ያየሁት ህልም ምንድነው?
ሰፊ ሜዳ ሆኖ ሰፊ ሜዳ ነው፣ በጣም ሰፊ ሜዳ። ከዛ ፓስተር ቆሟል፣ የእግዚአብሔር ሰው ቆሟል ጠርዙ ላይ እና ቆሞ እኔ ሄዳለሁ ወደሱ እየሮጥኩኝ። እዛ ሮጬ አቅፌው ሰላም ብዬው ለየት ብዬ ከቆምኩኝ በኋላ ወደ ሰሜን አቅጣጫ ስመለከት ጥቁር አውሎ ንፋስ ይመጣል እና ጥቁር አውሎ ንፋስ እየተሽከረከረ ይመጣል። ወይኔ እላለሁኝና ወደ ሜዳው ደግሞ ስዞር በጣም ብዙ ህዝብ አለ፣ በጣም ብዙ እና ወይኔ ህዝቡን ጠረገው፣ በቃ ጠረገን ማለት ነው እያልኩ አስባለሁ። እና እንደዛ ያሰብኩኝ ያለ አውሎ ንፋሱ መጣና ልክ ፓስተር አጠገብ ሲደርስ እንደ ግርግዳ ሆኖ ቆመ ማለት ነው። እና ቆሞ ፓስተር ወደ ህዝቡ ፊቱን አዙሮ አንድ ነገር ይናገራል። ሂዱ፣ ሽሹ፣ ወደ እግዚአብሔር መንግስት አምልጡ እያለ ነው ሰውን የሚነካ። እና ልክ እንደዛ ሲነካቸው እንደ ብርሃን ይሆናሉ ሰዎቹ፣ እንደ ብርሃን እየበረሩ ነው የሚወጡት ማለት ነው። እና ብዙ ሰው ሂዱ ወደ እግዚአብሔር መንግስት አምልጡ እየተባለ ሲነካ እንደ ብርሃን ሲያመልጣ ያለው። እዛ እኔም ተራዬ እስኪደርሰኝ ድረስ ለማድረግ ለመጠጋት ስሞክር በበሬዎች እከበባለሁ። የተለያየ ከለር ያላቸው በሬዎች፣ ቡኒ፣ ጥቁር እና ግሬ ከለር የሚባለው አይነት ከለር ያላቸው በሬዎች እና በስንት ትግል ታግዬ እሱ ጋር ለመድረስ እጥራለሁ እና ደርሼ ግን ሳይነካኝ እጁን ሳይጭንብኝ ነቃው ማለት ነው። እና በዛ ህልም ውስጥ በጣም ገረመኝ። ምንድን ነው ያየሁት ነገር አልኩኝ። ግን አንድ መረዳት ግን ወደ ውስጥ የመጣ የተረዳሁት እግዚአብሔር የሆነ ነገር ነፍሴን ከዚች ቤተክርስቲያን ጋር እንዳገናኛት ግን ተረድቻለሁ፣ ለራሴ ገብቶኛል። እዛ ያን መረዳት ተረዳው። እዛ በሚቀጥለው ቀን ያው ደህንነት ትምህርት መማር ጀመርኩኝ ማለት ነው። እዛ ደህንነት መማር ስጀምር ነው የነገሮች እንቆቅልሽ የቱ ጋር እንደነበር እና ደግሞ መጽሐፍ ቅዱስን ሳነብ ሲያስተምረኝ ሲያስጠነቅቀኝ በድምፅ ሲመራኝ የነበረው መንፈስ ቅዱስ እንደሆነ የተረዳሁት የዛን ሰዓት ነው። ልክ ደህንነት መማር ስጀምር ገባኝ። ለካ መንፈስ ቅዱስ ነው። ኢየሱስ እንዴት ይወደኝ እንደነበር በመንፈስ ቅዱስ ደግሞ እንዴት ቃሉን እያብራራ ሲያስተምረኝ። ምክንያቱም መጽሐፍ ቅዱስን ሳነብ ይነግረኛል። ምን እንደሚነግረኝ አላቅም፣ ግን እርግጠኛ የሆነ የተረጋገጠ ነው በውስጥ የሚገባኝ እውነት ነው። በቃ ያውቀዋል መንፈሴ። እና ለካ ይህንን የሚያስተምረኝ መንፈስ ቅዱስ ነው። በጣም ተደነቅኩኝ፣ በጣም ገረመኝ። በዛ ሂደት ቤተ ክርስቲያኔ ደህንነት አስተማረችኝ፣ አስጠመቀችኝ እና በጣም በብዙ በረከት ከዛ በኋላ የነበረው የህይወቴ ምስቅልቅል ሁሉ በጸሎት በየቀኑ እንዴት መትጋት እንዳለብኝ እየተማርኩ እግዚአብሔር ይመስገን። ኢየሱስ ጣልቃ ባይገባልኝ እኔ በህይወት የማልኖር ሰው ነበርኩ። ግን ኢየሱስ ከመቃብር አፍ ነው የተናጠቀኝ፣ ከመቃብር አፍ ነው ያወጣኝ። በቃ አልቆልኝ ነበር፣ ኢየሱስ ባይመጣ አልቆልኝ ነበር። ኢኮኖሚ ሙሉ ለሙሉ ዳሜጅ ሆኖ ነበረ። ልጆቼ መመገብ ማልችልበት ደረጃ ደርሼ ነበር። ከዛ ደግሞ ነፍሴን ነበር የመጨረሻ ነፍሴን ሊወስድ ነበር ጠላቴ ሲታገለኝ የነበረው እና ከዛ ሁላ ነው ኢየሱስ ነፍሴን ያወጣት። ከዛ ቤቴ ተባረከ፣ ቤቴ ሰላም ሆነ፣ እኔ እጅግ ሰላም ሆንኩ። ለባለቤቴ ሰላም ሰጠሁት። ከራሴ አልፎ ጭቅጭቅ የለም፣ እንቅልፍ የሌለበት ሌሊት የለም። ህይወቴ በሙሉ በሰላም ነው የተተካው። በቃ ተነግሮ ማያልቅ አይነት ሰላም፣ ተዝቆ ማያልቅ አይነት ሰላም ነው ያገኘሁት። እረፍትና መረጋጋት ነው ያገኘሁት። ሁሉን ነገር ለካ እኔ በራሴ ለማድረግ ነገሮችን ለማስተካከል ስሞክር ከንቱ ሩጫ ስሮጥ እንደነበር ነው ያስተዋልኩት። እግዚአብሔር ይመስገን እግዚአብሔር ቤተ ክርስቲያን ሰጥቶኝ ከዛ ደግሞ ለነፍሴ ለስጋዬ ትጥቅና ስንቅ የሚያስታጥቅ ቤተ ክርስቲያን ነው የሰጠኝ። እግዚአብሔር ይመስገን። በጣም በህይወቴ ደስተኛ ነኝ፣ ሰላም ሆኛለሁ። አሁን ቤተሰቦቼ ያውቃሉ እግዚአብሔር ጸሎቴን እንደሚሰማ፣ ኢየሱስ ጸሎቴን ሰምቶ ወዲያው እንደሚመልስልኝ፣ ደግሞ የሚመጣንም ነገር
መንፈስ ቅዱስ እንደሚያስጠነቅቀኝ በጸለይንበት ነገር ሁሉ ኢየሱስ ጣልቃ እንደሚገባልን ያውቃሉ። ባለቤት ያውቃል፣ ልጆቼ ያውቃሉ፣ በዙሪያ ያሉ ጥቂት ሰዎች ያውቃሉ። ይህንን ነገር በደንብ ኢየሱስ ያረገልኝን ነገር በደንብ ነው የሚያውቁትና እኔ ብቻ አይደለሁም። በህይወቴ ላይ ያሉት ለውጦች ዙሪያዬ ላይ ያሉ ሰዎች ሁላ የሚመሰክሩት ነገር ነው እና እግዚአብሔር ይመስገን። እግዚአብሔር ደረሰልኝ። ከመቃብር አፍ አወጣኝ። ኢየሱስ የራሱ አደረገኝ። ደግሞ የዘላለም ህይወት ሰጠኝ። የዘላለም ርስት። እኔ ስጸልይ ሳለቅስ ስጠይቅ የነበረው የዕለት እንጀራ እንዴት አጣለሁ ፍጥረት ሆኜ ነበር ብዬ ሳለቅስ የነበረው። እሱ ግን የዘላለም መንግስቱን እንኳን ሊሰጠኝ የሚወደኝ ልጁ እንደሆንኩ በኋላ ነው የተረዳሁትና በጣም ደስተኛ ነኝ። እግዚአብሔር ይመስገን። እኔ ለውድ ወገኖቼ በዚህ ሰዓት ይህ ቪዲዮ በአንድም በሌላ መንገድ ለምታዩ ለእናንተ አንድ ማስተላለፍ የምፈልገው መልእክት አለ። ለእኔ የሆነልኝ ከሞት ወደ ህይወት መሻገር ነው እና ህይወቴን መታደግ ብቻ አይደለም፣ ኢየሱስ ህይወቴን አስተካክሎታል፣ ነገሬን ቀይሮታልና በተለያየ ጭንቀት ውስጥ ያላችሁ፣ ህይወታችሁ በጥያቄ ምልክት ውስጥ ያለ፣ ለምንድነው የማይሳካልኝ ለፍቼ የማይስተካከልልኝ ብላችሁ የምታስቡ፣ በተለያየ ህመም ውስጥ ያላችሁ፣ ህመም ይዟችሁ በህመም ደዌ ተይዛችሁ ፈውስ ፍለጋ የምትንከራተቱ፣ ነገራችሁን የቱ ጋር እንደተያዘ ለማታውቁ ግን ሁልጊዜ በስቃይ ስላላችሁ ወገኖቼ ማስተላለፍ የምፈልገው መልእክት አለ። ኑ ወደ ኢየሱስ። ኢየሱስ ህይወት ነው። ኢየሱስ ሃይማኖት አይደለም። ኢየሱስ ሰላም ነው፣ ረፍት ነው። በምድር ላይ ያለ ህይወታችን እንኳን ሰላምና ረፍት ነው። ኢየሱስ በረከት ነው፣ ሃይማኖት አይደለም። ኑ ወደ ኢየሱስ፣ እረፉ፣ ሰላማችሁን ተቀበሉ፣ ደሞም የዘላለም ህይወታችሁን ተቀበሉ። እግዚአብሔር አባት ይወዳችኋል። ኢየሱስ ሁላችንንም ይወደናል። ኢየሱስ ፍቅር ነው። ኑ ወደዚህ ፍቅር፣ በዚህ ጥላ ስር ተጠለሉ፣ አምልጡ ማለት ፈልጋለሁ። ከሚያሳድዳችሁ ጠላት፣ ከሞት፣ ከድህነት፣ ከተለያየ እስራት አምልጡ ወገኖች፣ አምልጡ። ቤተሰቦች የምትሰሙኝ በሩቅም በቅርብ ያላችሁ እንደምትሰሙኝ አምናለሁ እና ኑ ወደ ኢየሱስ ህይወታችሁን ስጡትና የሱን ህይወት ተካፈሉ። ህይወቱን ሊያካፍላችሁ ኢየሱስ ዛሬም ይፈልጋል ልላችሁ ወዳለሁ። ኢየሱስ ፍቅር ነው። ኑ ወደሱ ጥላ አምልጡበት ማለት ፈልጋለሁ። በክርስቶስ ተልእኮ ቤተክርስቲያን የመጀመሪያውን ቀን ጌታን ከተቀበልኩበት ጀምሮ በጣም ብዙ በህይወቴ ውስጥ በጣም ብዙ የተገለጠ ለውጥ ነው ያለው የመጣው። የባህሪ ለውጥ አምጥቻለሁ። የኢኮኖሚ ለውጥ በህይወቴ ውስጥ መጥቷል። ከዛ ደግሞ ቤተክርስቲያን አባል አድርጋ ካቀፈችኝ በኋላ በጣም ብዙ ግልጋሎቶችን ነው ያገለገለችኝ። ብዙ ትምህርቶችን በጸሎት እየተባረኩኝ በአምልኮ በደስታ ጌታን እያመለኩ በጣም በደስታ ነው እየተመላለስኩ ያለሁት። እግዚአብሔር ይመስገን፣ ክብር ለጌታ ይሁን እና የክርስቶስ ተልእኮ ቤተክርስቲያን እግዚአብሔር መርቶ ሲያመጣኝ ለዕለት እንጀራ ብቻ እንዳልሆነ እግዚአብሔር አምላክ ለእኔ ላዘጋጀልኝ ለክብሩ ፍጻሜ የመታጠቂያ ቦታ፣ የማምለጫ የመዘጋጃ ቦታ አድርጎ እግዚአብሔር የሰጠኝ ስለሆነ እግዚአብሔርን አመሰግነዋለሁ። አሁን ሃየር ላይፍ ትምህርት እየተማርኩ ነው ያለሁት። ሌቭል 2 ላይ ደርሻለሁ። እግዚአብሔር ይመስገን፣ በጣም ደስተኛ ነኝ። የእግዚአብሔር ቃል የሚሰራ እንደሆነ በህይወቴ ላይ እኔ ተገልጦ አይቻለሁ፣ ምስክር ነኝ። እኔንም የሚያውቁ መመስከር ይችላሉ እና እግዚአብሔር አሁንም ይሰራል። ኢየሱስ አሁንም ይሰራል፣ በመካከላችን ነው ያለው። ይህንን ጌታ ተዋወቁትና የራሳችሁ አድርጉት። እንደኔ ተባረኩ፣ ተፈወሱ፣ ህይወትን አጣጥሙ ማለት ፈልጋለሁኝ። አመሰግናለሁ።